ሰላም የተወደዳችሁ የሃትሪክ ስፖርት የዩቲዩብ ገጽ ተከታታዮች፣ ሃትሪክ ስፖርት ከዩቲዩብ ገጽ በተጨማሪ በwww.hatricksportofficial.com እና በwww.bestsportE.com በድረገጾቻችን ያገኙናል። በሁለቱም ስሞች የተከፈቱ የፌስቡክ እና የቴሌግራም ገጾችም አሉን። በኢትዮጵያ የመጀመሪያዋ ባለቀለም የስፖርት ጋዜጣ የሆነችውን ሃትሪክ ስፖርትን ደግሞ ዘወትር ቅዳሜ ማለዳ ያገኟታል። የሃትሪክ ስፖርት የዩቲዩብ ገጽን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ እንዲሆኑ ጋበዝኖት። የአውሮፓ ሻምፒየንስ ሊግ የፍጻሜ ጨዋታ ፓሪስ ሴን ዠርመን ከኢንተር ሚላን ቅዳሜ ምሽት 4 ሰዓት በሙኒክ አሊያንዝ አሬና ስቴዲየም። የ24-25 የውድድር ዘመን የሻምፒየንስ ሊግ ፍጻሜ ተፋላሚዎች ተለይተው ታውቋል። ፒኤስጂ ከኢንተር ሚላን ጋር ለግዙፉ የአውሮፓ ክለቦች መድረክ ክብር ይፋለማሉ። ኢንተር የካታሎኑ ክለብ ባርሴሎና በመርታት ፍጻሜውን ሲቀላቀል፣ የፍሬንች ሊግ ዋኑ ክለብ ሻምፒዮን ፓሪስ በበኩሉ አርሰናልን በድምር ውጤት ረትቶ ለፍጻሜ ደርሷል። ባርሴሎና ከኢንተር ሚላን በግማሽ ፍጻሜ ደርሶ መልስ የመጀመሪያ ጨዋታ 3 አቻ ተለያይተው በመልሱ ፍልሚያ ሳን ሲሮ ላይ ሲሞኔ ኢንዛጊ ቡድን በጭማሪ 30 ደቂቃ የጨዋታ ክፍለ ጊዜ ዴቪድ ፍራቴሲ ባስቆጠረው ጎል 4-3 አሸንፈው በድምር ውጤት 7-6 በመርታት በ3 ዓመት ውስጥ ለሁለተኛ ጊዜ ፍጻሜ ተፋላሚ በመድረኩ መሆናቸውን አረጋግጠዋል። ፒኤስጂ በበኩሉ በአርሰናል ሜዳ ኤሚሬትስ ላይ በኦስማን ዴምቤሌ ብቸኛ ጎል 1-0 ሲያሸንፍ፣ በመልሱ ፍልሚያ ፓርክ ደ ፕሪንስ በፋቢያን ሩይዝ እና አሽራፍ ሀኪሚ ጎሎች 2-1 በማሸነፍ በድምር ውጤት 3-1 አሸንፈው የፍጻሜ ተፋላሚ መሆናቸውን አረጋግጠዋል። ለፒኤስጂ በአውሮፓ መድረክ የዘንድሮ ፍጻሜ አራተኛው ነው። በተከታታይ በካፕ ዊነርስ ካፕ በ1996 እና 97 ፍጻሜ ሲደርሱ በ20 ሻምፒየንስ ሊግ ፍጻሜ ተፋላሚ ነበሩ። በባየር ሙኒክ 1-0 ተረተው ዋንጫውን ለማጣትም ተገደዋል። በወቅታ ሱፐር ኮምፒውተር ግምት በአንጻራዊነት የተሻለ ዕድል የሰጠው የሉዊስ ኤንሪኬ ቡድን 53.6% የማሸነፍ ንጻሬ ነው። በ1992-93 የማርሴይ ገድል በኋላ የአውሮፓ መድረክ ዋንጫን ለማንሳትም ይፋለማሉ። ኢንተር 46.4% የማሸነፍ ንጻሬ ያገኘ ቡድን ነው። ኔራዙሪዎቹ በ3 የውድድር ዘመን ሁለተኛ የመድረኩ ፍጻሜ ጨዋታቸው መሆኑ ተመዝግቧል። በጨዋታው ላይ ልናውቅ የሚገቡ ነጥቦች፣ ሁለቱ ክለቦች በሻምፒየንስ ሊግ መድረክ ሲገናኙ ዘንድሮ የመጀመሪያቸው ነው። ከ1992-93 በኋላም የፈረንሳይና ጣሊያን ሀገር ክለቦች በመድረኩ ፍጻሜ የደረሱት ይህ የመጀመሪያው ነው። በሙኒክ ስታዲየም የፈረንሳዩ ክለብ 1-0 በማሸነፍ ሻምፒዮን መሆኑ አይዘነጋም። ፓሪስ ከ20 የተሻለ ጉዞ ለማድረግም ወደ ሜዳ ይገባል። በወቅቱ ሊዝበን ላይ በባየር ሙኒክ 1-0 ተረቶ ዋንጫውን ማጣቱ አይዘነጋም። የ3 ጊዜ የመድረኩ ዋንጫ አሸናፊ ኢንተር ሚላን ለመጨረሻ ጊዜ ዋንጫውን ያነሳው 2010 በፍጻሜ ባየር ሙኒክን 2-0 አሸንፈው ሲሆን በ23 ፍጻሜ በፔፕ ጋርዲዮላው ማንቸስተር ሲቲ 1-0 ተረቶ ዋንጫውን አጥቷል። ፓሪስ የመድረኩ የዘንድሮ ጉዞ አልጋ ባልጋ አልነበረም። በምድብ ጨዋታዎች 15ኛ ስፍራን ይዞ አጠናቋል። በፕሌኦፍ ጥሎ ማለፍ 16 ጨዋታ ብሬስትን በደርሶ መልስ ውጤት 10-0 ሲያሸንፍ፣ በጥሎ ማለፍ 16 ደግሞ ሊቨርፑልን በመለያ ምት፣ በሩብ ፍጻሜ አስተን ቪላን 5-4 እና በግማሽ ፍጻሜ አርሰናልን 3-1 የድምር ውጤት በማሸነፍ የፍጻሜ ተፋላሚ መሆናቸውን አረጋግጠዋል። ኢንተር በተቃራኒ በሊግ ፎርማቱ እጅግ ወጥ ብቃት ማሳየት የቻለው ቡድን ነው። ከ8 ጨዋታ በአንዱ ብቻ በባየር ሊቨርኩሰን 1-0 ተረቶ ከ36 ቡድኖች አራተኛ ስፍራን ይዞ አጠናቋል። በጥሎ ማለፍ 16ቱ ፌየኖርድን በሩብ ፍጻሜው ባየር ሙኒክን 4-3፣ በግማሽ ፍጻሜ ባርሴሎናን 7-6 በድምር ውጤት በማሸነፍ የፍጻሜ ተፋላሚነታቸውን አረጋግጠዋል። ሄሎ የኔ ልጅ። ሄሎማ፣ ገንዘቡ ደረሰሽ? አዎ የኔ ልጅ ደረሰኝ። ለማረጋገጥ ከመደወል ቀደመኝ። ምን መቅደም ብቻ፣ እረ ጨምሮም ሸለመኝ። ወይዬቴ የላኩልሽ ገንዘብ ደርሶሻል? አዎ ደርሶኛል። በዛም ላይ ሸልሞኛል። እንዴ ማን ነው እሱ? ቴሌብር ነዋ።
ከወዳጅ ዘመድ ከባህር ማዶ በቴሌብር ዓለም አቀፍ ሐዋላ፣ ከወዳጅ ዘመድ በቪዛ በቴሌብር ሬሚት በዌስተርን ዩኒየን እንዲሁም ከአጋር የገንዘብ አስተላላፊ ድርጅቶች በኩል የተላከሉትን ገንዘብ በቴሌብር ሲቀበሉ ልዩ ሲሳይ ይኸውልዎ። የተላከሉትን ገንዘብ 11% በስጦታ በቴሌብር ሱፐር አፕ ዕድል ጨዋታ ደግሞ እያንዳንዳቸው 480 ሺህ ብር ዋጋ ያላቸው የበረራ ትኬቶች፣ 5 የኩሪፍቱ ዋተር ፓርክ የቤተሰብ ፓኬጆች እንዲሁም የ5000 ኤሌክትሮኒክስ ገንዘብና 300 ያልተገደበ ጥቅል ስጦታዎች ተዘጋጅተዋል። ከባህር ማዶ በቪዛ በቴሌብር ሬሚት በዌስተርን ዩኒየን በኦን አፍሪክ እንዲሁም በቲዩንስ አጋር ገንዘብ አስተላላፊ ድርጅቶች በኩል የተላከሉትን ገንዘብ በቴሌብር ይቀበሉ። በእጥፍ ድርብ ስጦታዎች ይንበሽበሹ። ቴሌብር ፈጣን፣ ቀላል፣ ምቹና አስተማማኝ። ኢትዮ ቴሌኮም። ፓሪስ በዩሮፒያን ካፕ ወይም ሻምፒየንስ ሊግ ፍጻሜ ከአንድ ጊዜ በላይ የደረሰ ሶስተኛ የፈረንሳይ ቡድን ኦሬም 1955-56 እና 58-59 እና ማርሲ 1991 እና 92-93 ናቸው። ከመጨረሻ 11 የሻምፒየንስ ሊግ ጨዋታዎቹ 9 ሲያሸንፍ በሁለቱ ብቻ ደግሞ ሽንፈት አስተናግዷል። ከ9 ጨዋታዎች በሰባቱ ደግሞ ቀድሞ ተጋጣሚው ላይ ኳስና መረብን ማገናኘት ችሏል። ለኢንተር ሚላን የዘንድሮ 7ኛ የዩሮፒያን ካፕ ሻምፒየንስ ሊግ ፍጻሜ ጨዋታው ሲሆን በያዝነው ውድድር ዘመን ካደረጋቸው 14 ጨዋታዎች 10ሩን ማሸነፍ ችሏል። በአንድ የውድድር ዘመን ትልቁ ሪካርዳቸው ሆኖ ተመዝግቦላቸዋል። ከ14 ጨዋታዎች ያስተናገዱ ሽንፈት አንድ ሲሆን በመጨረሻ 8 ጨዋታዎች በ6ቱ አሸንፈው በሁለቱ አቻ ተለያይተው ያለ ሽንፈት መጓዝ ችሏል። ግምት ያሰራር ፓሪስ ዶናሩማ፣ ሃኪሚ፣ ማርቲኔዝ፣ ፓቾ፣ ኑኖ ሜንዴስ፣ ጆዋው ኔቬስ፣ ቪቲኒያ፣ ፋቢያኖቪስ፣ ዱዌ ዴምቤሌ እና ክቫራትስኬሊያ። ከጨዋታው ውጭ የሆነ የለም። አጠራጣሪው ኪምፔምቤ የእግር ጉዳት፣ ኢንተሪያን ሶመር፣ ቤንጃሚን ፓቫርድ፣ አቼርቢ፣ ባስቶኒ፣ ደምፍራይስ፣ ባሬላ፣ ቻላኖግሉ፣ ሚኪታሪያን፣ ዲማርኮ፣ ላውታሮ ማርቲኔዝ እና ቱራም። ከጨዋታው ውጭ እርግጥ የለም። አጠራጣሪ ፓቫርድ ቁርጭምጭሚት፣ ዜሌንስኪ ጡንቻ ናቸው። ውጤቶቻቸው ፓሪስ በሁሉም መድረክ በቅድሚያ በጣም የቅርብ ውጤቶች። ከመጨረሻ 6 ጨዋታዎቻቸው በ5ቱ አሸንፈው በአንዱ ብቻ ተረትተዋል። የቅርብ ድል ፓሪስ ሬምን በፍሬንች ካፕ ፍጻሜ 3-0 አሸንፏል። የት ቦታ ላይ ያጠናቀቁ? ሊግ ዋንጫ ቀዳሚ፣ ፍሬንች ካፕ አሸናፊ ኢንተር ሚላን። በሁሉ መድረክ የቅርብ ውጤቶቹ ከ6 ጨዋታ በ4ቱ ሲያሸንፍ በሁለቱ አቻ ተለይቷል። የቅርብ ውጤቱ ደግሞ በሴሪ መጨረሻ ሳምንት መርሃ ግብር ኮሞን 2-0 የረታበት ነው። በሴሪያው ሁለተኛ ሆኖ ሲያጠናቅቅ በኮፓ አሜሪካ በፍጻሜ በኤሲ ሚላን ተረትቶ ዋንጫውን አጥቷል። የዩሮፒያን ካፕ ፍጻሜ ውጤት በዩሮፒያን ካፕ ፍጻሜ ሪካፕ ጨዋታ 1 ድል ምንም ሽንፈትና ፍጻሜ 1። የቅርብ ጊዜ ፍጻሜ ፓሪስ በባየር ሙኒክ በ2019 1-0 ታሪፍ ዋንጫውን ያጣበት። ኢንተር በዩሮፒያን ካፕ ፍጻሜ ሪካርድ ጨዋታው 6 ድልና 3 ሽንፈት በፍጻሜው ማለት ነው። የቅርብ ጊዜ ፍጻሜ ጨዋታ ውጤት በማንቸስተር ሲቲ 1-0 የተሸነፈበት ነው። የአሰልጣኞች አስተያየት ሉዊስ ኤንሪኬ የፓሪስ አሰልጣኝ ይህ ለኢንተር በ3 ዓመቱ ሁለተኛው ፍጻሜ ነው። ዝግጁ ናቸው። በቡድናቸው ብዙ ለውጦችን ያላደረጉ ከቆሙ ኳሶች በጣም ጥሩ ቡድን ነው። በጥሩ የስነልቦና ደረጃ ላይ ሆነን መጓዝ መቻላችን ጥቅሙ የጎላ ነው። በያዝነው ውድድር ዘመን በብዙ ማድረግ ችለናል። ተጫዋቾቹ በተመሳሳይ እድገቶችን አሳይተዋል። እንደማስበው የቡድን ጥንካሬ እጅግ አስፈላጊ ነገር ነው። እንደ አሰልጣኝ የብዙ ልምድ ስላለኝ ይህን ነገር በየቀኑ እየተመለከትኩ ነው። ከዚህ ስብስብ ጋርም በጋራ እያደግን ነው። ሲሞኔ ኢንዛጊ ኢንተር አሰልጣኝ ተጫዋቾች የሰሩት ነገር እጅግ አስደናቂ የሚባል ነው። እንደ ባየር እና ባርሴሎና ካሉ 2 ወርልድ ክላስ ቡድኖች ጋር 4 አስደናቂ ጨዋታዎችን ማድረግ ችለን ይህን ስኬት ለፍጻሜ መድረስ ከደጋፊዎቻችን ጋር በመሆን ማጣጣሙን አስፈልጎናል። የፍጻሜ ጨዋታ ትኩረት በጣሊያንና ፈረንሳይ ክለቦች መካከል የሚደረግ ሁለተኛ የፍጻሜ ጨዋታ ነው። በ1993 ማርሴይ በፍጻሜ ኤሲ ሚላን 1-0 በመርታት የዋንጫ ባለቤት መሆን ችሏል። በሙኒክ የሚደረግ ይህ 5ኛ የዩሮፒያን ካፕ ፍጻሜ ሲሆን የመጀመሪያ 3 የተደረጉት በኦሎምፒክ ስታዲየም ነው። ከ2007 በኋላ በሙኒክ ፉትቦል አሬና የሚደረግ ሁለተኛው ፍጻሜ ነው። በ1978/79 ኖቲንግሃም ማልሞን 1-0፣ 92/93 ማርሴይ ኤሲ ሚላንን 1-0፣ 96/97 ቦሩሲያ ዶርትሙንድ ጁቬንቱስን 3-1 ሲያሸንፉ 2011-12 ቼልሲ ከባየር ሙኒክ 1 አቻ በመለያ ምት ቼልሲ 4-3 አራቱም የፍጻሜ ተፋላሚዎች ለመጀመሪያ ጊዜ ሻምፒዮን መሆን የቻሉበት ነው። የፍጻሜ ጨዋታ ታሪካቸው ይህ ለፓሪስ ሁለተኛ የዩሮፒያን ካፕ ፍጻሜ ነው። በ2019 በባየር ሙኒክ ተረተው ዋንጫውን አጥተዋል። ፓሪስ ድል የሚቀናው ከሆነ 24ኛ የዩሮፒያን ካፕ የመጀመሪያ አሸናፊ ክለብ ይሆናል።
ከ23 ማንቸስተር ሲቲ በኋላ የመድረኩን ዋንጫ ለመጀመሪያ ጊዜ ያነሳን ቡድን ይሆናል። ከዚህ ቀደም አንድ የፈረንሳይ ቡድን ብቻ የመድረኩን ዋንጫ አንስቷል። ማርሴይ ሚላን በ1993 በመርታት ሪን በ1956 ሴንቴቲን 76 ማርሴይ 90 ሞናኮ 2004 እና ራሱ ፓሪስ በ20 ፍጻሜ ደርሰው ሻምፒዮን መሆን ሳይችሉ ቀርቷል። በአውሮፓ መድረክ ለፓሪስ አምስተኛ ፍጻሜ ሲሆን በአንዱ ድል ሲቀኑ በሶስቱ ደግሞ ተረቷል። በ1995/96 በካፕ ካፕ ራፒድ ቬናን 1-0 ሲያሸንፍ በ1996 በሱፐር ካፕ በድምር ውጤት በጁቬንትስ 9-2 በሜዳው 6-1 ከሜዳዎቹ 3-1 ተረቷል። በ1996/97 በካፕ ዩኒቨርሳል በባርሴሎና 1-0 2019 በሻምፒዮንስ ፍጻሜ በባየር ሙኒክ 1-0 ተረቷል። ከባርሴሎና ጋር በ2014 15 ሻምፒዮን ሉዊስ ኤንሪኬ ከተለያዩ ክለቦች ጋር በመድረኩ ፍጻሜ በመድረስ 10ኛ አሰልጣኝ ነው። ከእነዚሁ 6ቱ ብቻ ከተለያዩ ክለቦች ጋር ሻምፒዮን ሆነዋል። አርኔስት ሃፕል ፌርወርድ 1970 ሃምቡርግ 1983 ኦትማር ሂትስፊልድ ዶርትመንድ 1997 ባየርን 2001 ጆዜ ሞሪኒዮ ፖርቶ 2004 ኢንተር 2010 ዮፕ ሄንክስ ሪያል ማድሪድ 1998 ባየር ሙኒክ 2013 ካርሎ አንቸሎቲ ኤሲ ሚላን 2007 ሪያል ማድሪድ 14 22 እና 24 ነው። ፔፕ ጋርዲዮላ ባርሴሎና 2009 2011 ማንቸስተር ሲቲ 23 ናቸው። ኢንተር የአውሮፓ መድረክ ፍጻሜ ሊከፍል 3 ድልና 3 ሽንፈት ነው። 64 ሪያል ማድሪድ ግን 3-1 64-65 ቤንፊካን 1-0 ሲያሸንፉ 66-67 በሴልቲክ 2-1 71-72 በአያክስ 2-0 2009-10 ባየር ሙኒክን 2-0 22 የያዙት ማንቸስተር ሲቲ 1-0 ተሸንፏል። ድሉ ለኢንተር አራተኛ የኢሮፒያን ካፕ ድልን ያስገኝለታል። ከአያክስ ጋር እኩል ሲሆን ከሪያል ማድሪድ 15 ሚላን 7 ባየርን ሊቨርፑል ሁለቱም 6 ባርሴሎና 5 በመቀጠል ይቀመጣል። አሁን ላይ ከማንቸስተር ዩናይትድ ጋር በእኩል 3 ይገኛል። ኢንተር ለመጨረሻ ጊዜ የመድረኩን ዋንጫ ያነሳው 2010 ሲሆን የጣሊያኑ የመጨረሻው አሸናፊ ክለብ ጁቬንትስ 2015 እና 17 በባርሴሎና ሪያል ማድሪድ በፍጻሜ ተረቶ ዋንጫውን ማጣቱ አይዘነጋም። የጣሊያን ክለቦች 12 ጊዜ ሻምፒዮን ሲሆኑ በ17ቱ ተረትተዋል። በሻምፒየንስ ሊግ ዘመን 5ቱን ሲያሸንፉ በ9ኙ ደግሞ በፍጻሜው ተሸንፏል። ኔራዙሪዎቹ በሴቪያ በ20 የአውሮፓ ሊግ ፍጻሜ 3-2 ተረትተዋል። በድምሩ በዩፋ ፍጻሜ ጨዋታ ውጤት በ8ቱ ድል ሲቀናቸው በ6ቱ ደግሞ ተሸንፈዋል።